አክምባሎ የሚል አይቼ ነበረ ቅድም እያናገርኩኝ። አክምባሎ ስገዛ ነው ሲሰበርብኝ ይሁን ስገዛ ብቻ አየሁኝ ያለች ልጅ አለች። ልክ እንደዛ አጠር አጠርጋችሁ ብትጽፉ እኔም ቶሎ ቶሎ መልሰው ነበር። አሁን ረጅም ስለሚሆንብኝ ነው። አጠራጉት ማለት ደግሞ እንትን ምንድን ነው እንትን ምንድን ነው አይደለም። አክምባሎ ስትገዢ ይዘሽ እየመጣሽ ተሰረቀ ወይስ ተሰበረ ወይስ አክምባሎ በህልም ምንድን ነው የሚለውን ነገር ዝም ብዬ እንድመልስልሽ የምትፈልጊው የሚለውን ቼክ አድርጊ። ምጣድ ትዳር ነው። አክምባሎ ደግሞ በትዳር ውስጥ ያለ ቃል መገባባትና ትዕግስተኛነት አንቺ እና ባለቤትሽ ሸፍናችሁት በእናንተ ትዳር ውስጥ ብቻ ያለ አንድ ትልቅ ሚስጥር ማለት ነው። እና አክምባሎ ገዝቶ ማምጣት ማለት በቤት ውስጥ በአንቺና በባለቤትሽ ወይም በአንተና በሚስት መካከል ያለውን ገበና መሸፈን ማለት። አክምባሎ ተገልጦ ገልጦ ኑ እዩት ማለት ሚስጥርን ማሳየት ነው። አክምባሎ ሲሰበር ከታየ ትዳር ነው። ትዳር ብቻ ሳይሆን ከሚስት ወይም ከባል ከሁለት አንዳቸው ሞትም ጭምር ነው። ከባድ ነው። ከዛ አንጻር ነው የሚታየው። ሌላ እንግዲህ በደንብ ካብራራሽው ነጠላ ሲቀደድ ምንድን ነው ብላለች። ነጠላ መገለጫ ነው። ነጠላ ከተቀደደ በመንፈሳዊ ሕይወት ላይ የጣስሽው ወይም የጣስከው መንፈሳዊ ቤተክርስቲያናዊ ወይም ደግሞ የትዳር ላይም ከሆነ የጣስከው የሆነ ሕግ አለ፣ የሆነ ቀዳዳ አለ። በዛ በኩል በቀዳዳ በኩል ደግሞ የሚገባ ከባድ ችግር አለና ያንን መድፈን እንዳለብህ ነው የሚያሳየው። ቀዳዳውን ድፈነው። መቀደሩ ግን የሚያሳየው በምንድን ነው? ከጥንቃቄ ጉድለት የተነሳ ነው። እሺ በህልም የተክሊልና መሶብ ማስረከብ ምንድን ነው? በህልም ተክሊልና መሶብ ማለት የምን መሶብ ነው? ተክሊል ማስረከብ ማለት ጋብቻን ለእግዚአብሔር አደራ መስጠት ማለት ነው። መሶብ ያው ዓለማዊ ጋብቻ በመሶብ ነው። ያው እንግዲህ ምንም አብዛኛውን የቤተክርስቲያናችን የኢትዮጵያ ጋብቻ ሙሽሮች ከተጋቡ በኋላ መሶብ መጥቶ ይቀመጣል። የጋብቻ ምልክት ነው። ዓለማዊ ጋብቻ ላይ ብዙ ጊዜ መሶብ አለ። መንፈሳዊ ጋብቻ ላይ ግን መሶብ ብቻ አይደለም፣ ስጋና ደሙና አክሊሉም አለ። ከዛ አንጻር ነው አደራ ብሎ ለእግዚአብሔር አሳልፎ መስጠት ማለት ነው። እሺ ይሄ ነው እንግዲህ በጣም ብዙ ነው የጻፋችሁት። ቆይ ያዝ ላድርገው መሰለኝ። መቃብር ምንድን ነው ይላል። መቃብር ማለት ልትናገሪው የከበደሽ በልብሽ ውስጥ ያለ ከባድ የሆነ ሚስጥር፣ በሕይወትሽ ውስጥ ያለ ማንም ሰው ሊያውቀው የማይገባ ጨለማ የሆነ ሀሳብ መቃብር ምንድን ነው እንግዲህ ያላችሁት። ምንድን ነው አይባልም። ስትገቡ ነው፣ መቃብር አካባቢ ስታልፉ ነው። ከመቃብር ወጥቶ ምን አደረገ የሆነ ነገር ምን አያችሁ የሚለው ነገር ቼክ አድርጉ። መቃብር ማየት በእናንተ ልብ ውስጥ ያለ ማንም ሰው መጥቶ ያልጎበኘው ለብቻችሁ ብቻ የምታስቡት የራሳችሁ የግላችሁ የሆነ ጉዳይ አለ። እሱ ነው የሚሆነው እና ልታካፍሉት የሚገባ እንዲሆነ ነገር ካለ ከዛ መቃብር ውስጥ መውጣት፣ ከዛ አስተሳሰብ ውስጥ መውጣት አለባችሁ። ጥሩ ያልሆነ አስተሳሰብም ጭምር ነው። እሺ እባብ ዛር ነው ብያለሁ ከዚህ በፊት። እባብ ምንድን ነው? ዛር ነው። ነጠላዬ በቅባ ቅዱስ ቆሽሾ አየሁት። ጥሩ ነው። ስምህ ሁሉ ማንነትህ እንዳለ በእግዚአብሔር ዓይን የታየ እንደሆነ ቅባ ቅዱስ በጣም ጥሩ ነው። ቆሽሾ አይባልም ደግሞ። ነጠላዬ በቅባ ቅዱስ ርሶ አየሁት ነው የሚባለው። ቅባ ቅዱስ ብለህ እንደገና ቆሽሾ አይባልም። መብራት የምትባይ እህቴ እንደዛ አትበይ። ቆሽሾ ሳይሆን የሚባለው ርሶ ነው የሚባለው። ቅባ ቅዱስ የራሰ ነጠላ እጅግ በጣም ትልቅ ክብር ነው። በእግዚአብሔር ዘንድ በጣም ትልቅ ቦታ ማግኘት ነው፣ እድለኝነት ነው። ቤት ምንድን ነው? በጣም ትልቅ ክብር ነው። ቤት ማለት ልብ ነው። ልብሽን ያየሽው። ስለዚህ ቤት ምን ሲፈርስ ነው ያየሽው? ዝም ብሎ ቤት ምንድን ነው አይባልም ብያችኋለሁ። በአጭሩ ጻፉ ማለት እኮ እንደዚህ አይደለም። ይህን ይመስላል እንግዲህ ለዛሬ በጽሁፍ የምንገልጽበት ሰዓት አይደለም ያለን አሁን። ሁላችሁም እየጻፋችሁ ስለሆነ ይከብዳል። በጣም ብዙ ነው። በጣም ብዙ ነው። ምኑን ከምኑ ሊያዘው? ዝም ብዬ እንደዚህ መሀል ላይ ገብቻ አንዱ ሊያዘው እንደዚህ ማለት ነው። እሺ ጥፍር መቁረጥ ምንድን ነው ይላል። ድንግል እናቴ እመቤት የሚል ቲዩብ ማለት ነው። ጥፍር በህልም ጥፍር መቁረጥ ማለት ከአንቺ ህይወት ውስጥ ለአንቺም የማይጠቅም
ቢቀመጥም ጥቅም የሌለው አላስፈላጊው ነገር አለ ማስወገድ የሚገባሽ ማለት ነው፣ ወይም የሚገባህ ማለት ነው። ያ ነገር አስወግጂ። በተለይ ሴት ነው የሚመስለኝ። ያ ነገር አስወግጂ። ላንቺም አይጠቅምም፣ ቢቀመጥም የማይጠቅም ዝም ብሎ የተቀመጠ ነገር አለ። አላስፈላጊ ባህሪ የሆነ ነገር ይሆናል። ያን ነገር ማስወገድ እንዳለብሽ ማሳያ ነው። ጫካ ማየት ምንድን ነው ብላለች ወይንሸት። ጫካ በልባችን ውስጥ ያለ ሌላ ሰው ሳይሆን የራስ ማንነት በራስ ማንነት ግራ መጋባት ማለት ነው። ግብድ ያለ ነገር ውስጥ መወሰን ማቃት፣ በብዙ ስራ መወጠር፣ በብዙ ፕሮግራሞች ውስጥ ታጥሮ ለመወሰን መቸገር፣ ሁሉንም ስራዎች ደግሞ እኔ ያከናውነዋለሁ እኔ ያደርገዋለሁ ብሎ በዛ ነገር ውስጥ ራስን ማጨናነቅ፣ መውጫ መግቢያው ማጣት፣ በሆነ ነገር ተወጥሮ መልስ የሌለው ወይ ፋይዳ የሌለው አካሄድ ሩጫ መሄድ፣ የተደነባበረ ህይወት መኖር ማለት ነው። ጫካ ውስጥ መገኘት እንግዲህ ባጭሩ እየጻፋችሁ ከሆነ እኔም ባጭሩ ነው የምለው። ድመት አላስተኛ ስትለኝ ይላል። ድመት አላስተኛ ካለች እንደ ድመት ተመሳሳይነት ያላት ጓደኛ ወይም ዘመድ ወይም ጎረቤት፣ እህት፣ አጎት፣ አክስት የሆነ ብቻ አጠገባችሁ ያለ ቅርብ ሰው ድመት አሁን ሶፋ ላይ ትቀመጣለች፣ ቤት ውስጥ ሲርባት ትጮሃ ነው ምግብ የምትቀበለው። ያ ሁሉ የድመቷን ባህሪ የተላበሰ ጓደኛ ከአንቺ አልለያለች የሆነች ሴት ወይም የሆነ ወንድ የሆነ ሰው አልለይሽ ያለ ሰው አለ። ያ ሰው ነው ማለት ነው። ያን ሰው ማስወገድ እንዳለ ወይም ደግሞ ያን ነገር ያን ሀሳብ ከአንቺ አልወጣ አልላቀቅ ያለ እንደ ድመቷ የተጣበቀብሽ አስመሳይነት ባህሪም ካለ አንቺም ጋር ደግሞ ማስወገድ አለብሽ። በህልም ቤት መቆሸሽ ምንድን ነው ይላል። ልቦና መቆሸሽ ነው። ቤትን ማጽዳት ልቦና ማጽዳት ነው። ይሄ ነው። እሺ ቤን የሚል ነው። ሰንበቴ ቤት ውስጥ ነጠላ ጫማ ፈልጎ ማድረግ ምንድን ነው ይላል። ቤቱ ሰንበቴ ቤት መሆኑ ይሄ ነው ባይባልም ግን ምናልባት እንግዲህ ሰንበቴ የሚባለው ቤት በቤተ ክርስቲያን በብዙዎቻችሁ እንደምታውቁት እናቶቻችንና አባቶቻችን ሰብሰብ ብለው ዝክር ጻድቅ የሚጠጡበት፣ ሰብሰብ ብለው የሚነጋገሩበት፣ የተለያየ በጣም ብዙ መንፈሳዊ ሂደቶች የሚሄዱበት ነው። እዛ ቦታ ላይ ነጠላ ጫማ ፈልጎ ማድረግ ምንድን ነው ይላል። ከነዛ ሰዎች መካከል ትዳር ይገኛል ማለት ነው። ነጠላ ጫማ ደግሞ ጊዜያዊ ጫማ ነው። ምናልባት የረፈደ ትዳር ሊሆን ይችላል። ግን ወይም ደግሞ ነጠላ ጫማ ማግኘት ማለት ማረፊያ እንዳይቆረቆር የሆነ መጠጊያ፣ መጽሐፍ ቅዱስም ትምህርት ሊሆን ይችላል። ብቻ ዞሮ ዞሮ ጫማ በወንጌልና በትዳር ነው የሚመሰለው። ከሁለት አንዱ ነው የሚሆነው። በአንቺ ህይወት ውስጥ ማን እንደሆንሽ ባላቅም እያለፍኩ ነው እንግዲህ። የጆሮ ወርቅ ማድረግ ምንድን ነው ይላል። ጆሮ በህልም ማየት፣ የጆሮ ወርቅ ማየት ምንድን ነው? ቦታ ስጡኝ ማለት ነው። የጆሮ ወርቅ አድርጎ መታየት ደግሞ ሰዎች ለእኔ ለምናገረው ንግግር ክብር ስጡ ባካችሁን፣ አትናቁኝ እንደማለት ነው። እና ንግግርሽ በሰው ዘንድ ተወዳጅነት ከሌለው፣ ንግግርሽ በሰው ዘንድ ተቀባይነት ከሌለው፣ ተቀባይነት እንዲኖረው ለማድረግ ጥረት ማድረግ አለብሽ፣ ወይም እያደረግሽ ነው ያለሽው። ያን ነገር ደግሞ ምናልባት ጆሮ ወርቅ ስለሆነ ወይ ሰዎች የአንቺን ንግግር ይወዱልሻል ማለት ነው። ሰዎች ሲሰሙት በጣም ጥሩ አድርገው ነው የሚሰሙት ማለት ነው። እና ወይ አንቺ የሰዎችን ንግግር መቀበል እንዳለብሽ፣ እኔ ብቻ ልደመጥ ሳይሆን አንቺ ራስሽ እኔ ልስማ እስቲ ብለሽ የሰዎችን ንግግር ጥሩ ጥሩ ንግግር ያዢ። ወርቅ መሆኑ ራሱ የሚያሳየው ጥሩ ጥሩ መርጠሽ አዳምጪ፣ ጥሩ ጥሩ ያዢ ማለት ነው። ይህን ይመስላል። በጸሎት እንዝጋ፣ ሰዓቱ ስለሄደ ነው። በጣም ብዙ ነው የጻፋችሁት። ሳስበው ግን እኔ አሁን ለምን ቅድም ከአንድ ሰዓት ጀምሮ እስካሁን ድረስ በላይቭ ላይ ሳናገራችሁ ያየሁት ምንድን ነው? ተራራ መውጣት 3 ሰዎች ተናግራችሁታል። እኔ ግን አንድ ጊዜ ተራራ መውጣት ምን እንደሆነ ተናግሬያለሁ። እና ድግግሞች ከሚኖረው ባለፈው ኤ እና ቢ እያስመረጥኳችኋለ። ታችን ማራኪም እየተናገረች ነበረ፣ ቢ በሉ እያለች ነበረ። ቢ ማለት እኔ ይሄ ማለት እንዲህ ነው ብዬ ዘርዝሬ ስለ ህልም መተንተን፣ ከዛ እናንተ መርጣችሁ መስማት። ዲቴል ገብተን ስናወራ ግን ያው ምናልባት እንግዲህ ተጠቃሚ የምትሆኑበት መንገድ ካለ እሱን አላወኩትም እንጂ እሱ ይሻላል ብላችሁ የምትሉ ደግሞ እንትን በሉ። በስመ አብ። አንድ ሰው እንዴት ነው ኮፒ ፔስት ያደርጉታል?
ሆቴል ማየት ምንድነው? ሆቴል ማየት ምንድነው? ሆቴል ማየት ምንድነው? ይሄንን ኮሜንት እንዳየው እንዴት ነው ኮፒ ፔስት የምታደርገው ልጅቷ? ስማ እንደዚህ እኮ አይደረግም። አየሁት ነው። ከባድ ነው። ለማንኛውም እንዴት እንደምትጽፉ ገርሞኝ ነውና እንደዚህ እኮ አሁን ይሄ ጂ የምትይው ራሱ ጥሩ አይደለም። የምትጽፊው ነገር ወንድ ሁን ሴት ሁን አላውቅም። ጥሩ ቃላቶች አላየሁም። እንደዚህ አይነት ፊደል አይጻፍም። ጥሩ ነገር አትጽፊም እና ስትጽፉ ትንሽ ቃላቶቹን ለወጥ አድርጉት። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት።